ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ በፓርት 2 ተመልሻለሁኝ። ባለፈው እንግዲህ በፓርት 1 ፖፕ ላይቭ ስትሪም እንዴት አፕሊኬሽኑን እናወርዳለን፣ እንዴት ሬጂስተር እንደምናደርግ አይተናል እና ዛሬ ደግሞ ወደ ፕላትፎርሙ ከገባን በኋላ ሬጂስተር ካደረግን በኋላ ቀጣይ ያለው ስቴፕ ምንድነው ታስኮች የምንሰራው እንደ ጀማሪ በሌቭል 1 ሆነን ምንድነው ከኛ የሚጠበቀው ምንድነው እንዴት ነው የምንሰራው ታስኮችን የሚለውን አሁንም እንደ ፓርት 1 በቪዲዮ እያንዳንዱ ስቴፕ አሳያችኋለሁ ማለት ነው። ወንድ ምን ይሰራል ታስኮች፣ የሴት ታስኮች ምንድናቸው፣ ምን ይጠበቅብናል የሚለውን እያንዳንዱን እናያለን ወደ ቪዲዮ። እሺ ቤተሰብ እንግዲህ ወደዚህ ፕላትፎርም ከመጣን በኋላ አሻራ ሰጣች አንድ ሴት ወይም ወንድ የኤጀንት አይዲ ሞላን። ከዛ በኋላ ምንድነው የምናደርገው እንደ ጀማሪነታችን ስንል አሁን የምናየው ያው በሴት አካውንት ነው። እንግዲህ አስቴር ላይ እንደምታዩት አስቴር ተብሎ የተሰጠው እዚህ ጋር በሴት ነው የአካውንት የከፈትኩት እና ሴት ልጅ ወደዚህ ስመጣ እንግዲህ የዌልካሚንግ በኢትዮጵያ ውስጥ ከሆነ የተከፈተው አካውንቱ በየቀኑ በሰዓት 5000 ላይቭ ስትሪም ስታደርግ ወይም ላይቭ ወዳውኑ መግባት አለበት። በአሻራ በሰጠች ወዳውኑ ላይቭ መግባት አለባት ወይም ደግሞ ላይቭ ስትሪም ማድረግ አለባት ማለት ነው። ይህ ማለት ደግሞ በየቀኑ $0.5 ወይም ደግሞ አንዳንድ ዶላር 10 ሺህ ፖይንት ይሰጣል ማለት ነው። 10 ሺህ ፖይንት ይሰጣል ማለት ነው ለሴቶቹ። ስለዚህ ብዙ ሴቶች ካለፈ በኋላ ነው የምትቆጩት። ብዙ ሴቶች ካለፈ በኋላ ለምንድን ነው ሰው ያው ባለማወቃችን እንደጀመርን ላይቭ ግቡ አሻራ ሰጡ ምናምን ሲባል ያው አንዳንዴ ትንሽ እዚህ ጋር ነው የሌለን ላይቭ ስትሪም ልምድ የሌለን ትንሽ እንፈራለን። ከዛ አንፃር ግን ላይቭ ወዳውኑ ስትሪም ማድረግ የተሻለ ስለሆነ እንደምታዩት እዚህ ጋር ጀማሪዎች ሊሆኑ ይችላሉ ወይም ደግሞ ላይ እንደምታዩት ኒው ብለን ብንገባ እዚህ ጋር ኒው የሚለውን ብንነካው ብዙ ጀማሪ ሴቶች አሉ። አሁን እዚህ ጋር ገና 7 ቀን ያልሆናቸው ናቸው። እነዚህ እንግዲህ 7 ቀን ከጀመሩ 7 ቀን የሆናቸው ኢትዮጵያውያን ናቸው። ገና በኒው ደረጃ ኒው ካመር ናቸው እና በስርዓት ላይቫቸው እንደምታዩት እየሰሩ ነው ያሉት። ስለዚህ እንዴት ነው ላይ የምንገባው? ስለዚህ ብዙ ሰዓት የዌልካማችንን በየቀኑ ኢትዮጵያ ውስጥ ካለን ወይም በኢትዮጵያ ከከፈትን በየቀኑ በ1 ሰዓት ላይ ተቀምጠን 5000 ፖይንት አሁንም 1 ሰዓት 5000 ፖይንት 10000 ፖይንት በቀን ለማግኘት 2 ሰዓት ላይቭ ስትሪም በስርዓት ማድረግ አለብን። የላይቭ ህጎች ምንድናቸው ካል እንግዲህ ላይቭ በስርዓት ላይቭ ማለት መድረክ ነው አይደለ? መድረክ ስለሆነ ይህ መድረክ ሰዎች ከተለያየ ዓለም ቪው ያደርጉናል ያዩናል እና ስለዚህ ፕላትፎርሙ ህጉ ምንድነው? በደንብ ስልኩ ብራይትነስ መሆን አለበት። የስልኩ ስፔስ በደንብ ጥርት ያለ ካሜራ መኖር አለበት። ስልኩ ስፔስ ሊኖር ይገባል። ለምን ኢንተርኔት የተሻለ ኢንተርኔት ሊኖር ይገባል። ይሄን አሟልተን ላይቭ ስንገባ በስርዓት መቀመጥ አለብን። ትተን መነሳት፣ አሻንጉሊት ለግድግዳ እያሳዩ መሄድ በተለይ ጀማሪ ሆነን ባን ያደርገናል። ስክሪንሾት አድርጎ በቴክስት ሊልክልን ይችላል ምናምን ስህተቱን እንሰራለን። ወዳውኑ ደግሞ የላይቭ ሪዋርዱን ያነሳና የዌልካሚንጉን ወደ ኦርዲናሪ ወይ ደግሞ ወደ መደበኛ ወደ 1000 በሰዓት ክፍያ ያስገባናል ማለት ነው። ስለዚህ ያን እንዳያደርገን በስርዓት ህፃናት ማስገባት የለብንም። እኛ አሻራ ከሰጠኑ ሰዎች ውጭ በፍጹም እዛ ላይቭ ስትሪም ላይ መግባት የለብንም ማለት ነው። ይህ የሴቶች ነው በደንብ መያዝ ያለባቸው እና እንዴት ነው የምንገባው ብለን ካሰብን እንግዲህ አንድ ሴት ልጅ ወዳውኑ ወደዚህ ፕላትፎርም ስትመጣ አሻራ ከሞላች በኋላ ኤጀንት አይዲ ከሞላች በኋላ ቀጥታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት 24 ሰዓት የሚጨርስበት ነው በዚህ ፕላትፎርም እና ምሽት 1 ሰዓት ካለ እንደገና አንድ የሚልበት ወይም ደግሞ 24 ሰዓት የሚጨርስበት ስለሆነ ምሳሌ ከቀኑ 7 ሰዓት ላይ ከሆነ አሻራ እየሰጠች ያለችው አንድ ሴት ወዳውኑ ማታ 1 ሰዓት ከማለቱ በፊት 2 ሰዓት መስራት አለበት ማለት ነው። ያ ካልሆነ ደግሞ ሰዓት እስኪቀይር ጠብቃ ማታ 1 ሰዓት ወይም 2 ሰዓት ላይ አሻራ ሰጣችሁ ከዛ ሌሊትም ሆነ ምሽት ላይ መስራት ትችላላችሁ ማለት ነው። ይሄን መጠበቅ አለባችሁ። ስለዚህ እንዴት ነው ላይ የምንገባው ካልን እንደምታዩት እዚህ ጋር ታች ያሉ ሴቲንጎች እዚህ ጋር ያሉ ሴቲንጎች ታች የተደረደሩት እነዚህ 5 አይከኖች የመጀመሪያዋን እንነካታለን። የመጀመሪያዋን አይከን አንዴ እንነካታለን። ይችናል አንዴ ስንነካ ላይቭ ላይ ያሉ ሰዎች እንደምታዩት እንደዚህ ይመጡልናል። ይሄ ማለት ጀስት አሁን አንዱን እንደዚህ ነክቼ ብገባ አንዱ እንደዚህ ነክቼ ደስ ያለኝ ነክቼ ወደ ውስጥ ብገባ ላይቭ ላይ ፌስቡክ ምናምን ከነዚህ ጀስት እንደዚህ ባሻገር በደንብ የመጣው ሪከርድ እያደረገ ወይም ደግሞ ስትሪም እያደረገች ያለች ልጅ በኋላ ማለት የተሰሩ እንትኖች አሉ ግን እንደ ፖፕ ላይቭ ስትሪም እያደረገች ነው ማለት ነው። ስለዚህ እንወጣለን ሰዎች አሁን ወደዚህ ላይ እናድርገን እንወጣለን።
ኤክስ አድርገን እዚህ ጋር ኤክስ አድርገን እንወጣለን። ወይም እንደምታዩት ኤክስ አድርገን እንወጣለን። ኤክስ አድርገን ወጣን። አልፈለግንም። አሁን እኛንን ላይቭ መግባት የፈለግነው። ስለዚህ ላይቭ ለመግባት እንደምታዩት ላይቭ ለመግባት ምንድነው ማድረግ ያለብን? እዚህ ጋር ያለውን የላይቭ አገባብ ስቴፕ ነው የምነግራችሁ እያንዳንዱ ማለት ነው። ስለዚህ እዚህ ጋር ስታዩ ታች ጋር እዚህ ጋር ማከብበት ላይ እዚህ ጋር ላይቭ የምትል ይታያችኋል። መጀመሪያ እዚህ ጋር የመጀመሪያዋን እነካለን፣ የመጀመሪያዋን ኢሞጂ እነካለን። ከዛ ቀጥሎ እዚህ ጋር ላይቭ የምትል ትመጣለች። ወይም ደግሞ እንደምታዩት እዚህ ጋር ቀስቱ ወደታች የማሳየው ይቺ ላይቭ የምትል ትመጣለች እና እሷን አንድ ጊዜ እንነካታለን። እኛ ላይቭ ለመግባት ስንፈልግ አንዴ እንነካዋለን ላይቭ የሚለውን። ከዛ በኋላ ኢንተርኔት አሪፍ ኢንተርኔት ይፈልጋል። ኢንተርኔት በደንብ ነው ኳሊቲ፣ ሃይ ኳሊቲ ስልካችን በደንብ ስፔስ ሊኖረው ይገባል። ኢንተርኔቱ ቀፎ አሪፍ መሆን አለበት፣ አይፈልግም። ስለዚህ ምን አለ እዚህ ጋር ሪኳየርመንቶች አመጣ። ምን እያለኝ ነው? ፌስ አውተንቲኬሽን ቲክ አድርጓል። ለምን አሻራ ሰጥተሻል እያለኝ ነው። ከዛ ላይቭ ፎቶ ግን ያስፈልጋል፣ ወይም ደግሞ የላይቭ ፎቶ እዚህ ጋር አፕሎድ ያልተደረገ ነው። ብዙ ሰዎች እዚህ ጋር ነው የምትሸወዱት። ላይቭ ፎቶ አፕሎድ ያልተደረገ ነው እዚህ ጋር። ስለዚህ ምን አደርጋለሁ? አንድ ጊዜ እሱን እነካዋለሁ ማለት ነው። ላይቭ ፎቶ የምትለዋለችን አንድ ጊዜ ነካ አደርጋትና የላይቭ ማለት ከቨር ማለት ነው። ከቨር ማለት እዚህ ጋር የምታዩት ቅድም ላይ ስክሮል ስናደርጋቸው የነበረው ወይም ደግሞ ወደኋላ አንዴ ባክ ብዬ ልመልሳችሁና ይሄ ማለት ነው። ጀስት ከቨር ማለት እዚህ ጋር ከላይ እናንተን ሰው የሚያይበት እናንተን እንዲታዩት የሚፈለገው ቪው ማለት ነው። ከላይ ከቨር ፎቶ አስገቡልኝ እያለ ነው። ስለዚህ እንደዚህ አይነት የላይቭ ከቨር ፎቶ ማስገባት ይኖርባችኋል። ስለዚህ እታች ላይቭ የሚለውን አንዴ ነካለሁኝ። ከዛ ነክቼ ወደ ውስጥ እገባለሁ። ሴቶች ነው። ወንዶች ከሆነ ሌቭል 5 ካልሆነ የወንዶችን ታስክ ደግሞ መጣበታለሁ። ስለዚህ እዚህ ጋር የላይቭ ፎቶ አስገቢ ከቨር እያለኝ ነው። ከቨር አስገባለሁ። ምክንያቱም አካውንቱ ኤስኤስ ሲሆን ላይቭ እንዲገባ ይፈቀድልኛል። ወንድ ከሆነ ያው ሌቭል 5 ካልሆን መግባት አንችልም። ስለዚህ እዚህ ጋር ያው በደንብ እነዚህን ህጎች አሟልታችሁ አስገቡ። ላይቭ ከቨር ፎቶ ስታስገቡ ምን እያለን እዚህ ጋር ያሉትን ፎቶዎች በስነ ስርዓት ማየት አለባቸው። ያው እየመራን ነው፣ አፕዴት ስለሆነ ነው እንጂ በፊት እንደዚህ ዲቴል አያስረዳም ነበር። ምን እያለ ነው? ሴሌክት ሃይ ኳሊቲ ከቨር እያለ ነው። እዚህ ጋር ሃይ ኳሊቲ ከቨር ይሄ 100% ያሳየናል። እዚህ ጋር ደግሞ 90% ከ60 እስከ 80 ሰጣለሁ እያለ ነው። ምን እያለ ነው? መጨረሻው ምን ሰጀስት ኦፕቲማይዚንግ ዘ ላይቭ ከቨር ይላል። ያው ይሄና የላይቭ ከቨር አይነቱ ነው እያሳየን ያለው። እታች ያሉትን ዘ ከቨር ካንኖት ፓስ አውት እንደዚህ አይነት ኢሜጅ ካስገባን ያ ማለት በጣም ፍዝዝ ያለ ከዛ ውጭ ደግሞ ሁለት ሰዎች ሆነን ፊታችን ፀጉራችሁ በተለይ ሴቶች ፊታችሁን የሸፈነው ከሆነ አንድ ፊታችሁ ያለበት ምንጽር ወይም የተለያየ ነገር መልበስ እንደዚህ በጣም የተራቆተ ልብስና ኢሜጁ የዞረ ምናምን ፊቷ ከልሏታል። እዚህ ጋር እንደምታዩት እዚህ ጋር ደግሞ ሌላ አሻንጉሊት ነው። ይሄ ደግሞ በጣም እንትኑ ጠቁሯል ወይም ደግሞ ፊልተር አለበት። ይሄ ደግሞ የህፃን ልጅ ነው እያለ ነው። ስለዚህ እነዚህን እንደዚህ አይነት ኢሜጅ ካስገባችሁ አልቀበላችሁም እያለ ነው። ሴቶቹ ፕሊዝ መጠንቀቅ ያለባችሁ። ስለዚህ እነዚህን በደንብ ሪኳየርመንት ካሟላችሁ በኋላ ምንድነው የምትሉት? አፕሎድ ኒው ከቨር ፎቶ የሚለውን ትነካላችሁ፣ የራሳችሁን ማለት ነው። እዚህ ጋር አንዴ እነካዋለሁ ማለት ነው። ከቨር ፎቶ የሚለውን ስነካ እነዚህን ህጎች በደንብ አሟልተ ስራ። ከአንተ ውጭ ከዚህ ከራስሽ ላይቭ አሻራ ከሰጠሹ ሰዎች በዚህ መንገድ በደንብ አፕሎድ አድርጊ እያለኝ ነው። አፕሎድ እለዋለሁ። ከዛ አድ ፎቶ እየገባለሁ። ለምን ከጋላሪ ስለሆነ መውሰድ የሚፈልገው ከጋላሪ የሆነ ከቨር ፎቶ የዚሁ አሻራ የሰጠውን ሰው ነው ጀስት እየጠየቀኝ ያለው እና አሻራ የሰጠውን ወይም የራሱን ከቨር ፎቶ እንዲሰጥ አደርገዋለሁ። ጀስት አሁን ለምሳሌ እንደዚህ ሰው ራሷ ይችና ብዬ ባስብ በስርዓት አስገባና እታችን እንደምታዩት እዚህ ጋር አፕሎድ እለዋለሁ ወይም ራይት ምልክት እነካና አስገባለታለሁ። ከዛ አፕሎድ እያደረገ ነው። ሰክሰስፉል አፕዴት ላይቭ ከቨር አለኝ። ጀስት እዚህ ጋር ምን እያለኝ ነው? አሁን አስገብተህ ጨርሰሃል አለኝ። እዚህ ጋር ቲክ አደረገልኝ ማለት ነው። አሁን ላይቭ መግባት እችላለሁ። ከዛ ምንድነው የሚጠበቅብኝ? እዚህ ጋር ጎ ላይቭ ብዬ እገባለሁ። ላይቭ ማለት ልክ እንደቅድሙ
ፊት ካሜራን ያዘጋጅና ባክግራውንድ በደንብ ጽድት ያለ መሆን አለበት። እነሱን ቅድም ያልኳችሁን ጨለማ ውስጥ መሆን አይቻልም፣ ከስክሪን መነሳት አይቻልም። እነዚህ የገን ነገሮችን አሟልታችሁ እንዳይቀጣችሁ በስርዓት እንትንትሉና ባክ ብላችሁ ላይቭ ጎ ላይቭ የሚለውን ትጫኑታላችሁ ማለት ነው። ጎ ላይቭ የሚለውን ስትጫኑት እንደሚታወቁት እንግዲህ እዚህ ጋር እንደ አይነት ነገር ይጠይቃችኋል። ከዛ መቀጠል ምንድነው እዚህ ጋር በደንብ መጠንቀቅ ያለባችሁ እዚህ ጋር አሁንም መምረጥ አለባችሁ። ምን የሚላለ ፕሊዝ ሴሌክት ኢንተር ዘ ኮንተንት ነው የምገቢበትን ኮንተንት መረጭልኝ እያለ ነው። ሳይኒንግ ነው፣ ቻቲንግ ነው፣ ዳንሲንግ ነው፣ ሜክ ፍሬንድ ነው፣ ምንድን ነው የምገቢበት ርዕስ እያለኝ ስለሆነ ጀስት እኔ እመርጣለሁ ማለት ነው። ምን ብዬ ጀስት ቻቲንግ ማለት ትችላላችሁ። እዚህ ጋር እያያችሁ በኋላ በደንብ ስለምትቸገሩ ነው ብዙ ሰዎች። እዚህ ጋር ደስ ያለንን አንዱን ሴሌክት እንመርጥለታለን። እኔ አሁን ምኑን መረጥኩለት? ይችን ጋር እንደምታዩት ይህን ቻቲንግ አልኩለት ማለት ነው። ከዛ በኋላ እኔ አሁን ላይቭ ሊገባ ሬዲ ነው። ፕሊዝ ኪፕ ኢንተርሃብ ዘ ሄድ ምናምን ራስን አስገባ እያለኝ ነው። እዚህ ጋር ኤክስፕሎር ሞሎ። ከዛ በኋላ እንደምጠበቅብኝ እዚህ ጋር ጎ ላይቭ ነው። እዚህ ጋር እንደምታዩት ጎ ላይቭ ብለዋለሁ ማለት ነው። ታች እንደምታዩት ይሄን ሪኳየርመንቶች እነዚህን ካሟላው በኋላ ጎ ላይቭ፣ ያው ራስን አስገባ እያለኝ ነው። ጀስት አሻራ የሰጠው ሰው በሌላ ስለሆነ የለችም እና በዛ አንጻር ነው ቪዲዮ ለመስሪያ ስለሆነ አሻራ እንትን ያልኩበት። ከዛ ጎ ላይቭ ብለዋለሁ። ታች እንደምታዩት ብለዋለሁ። ታች ያለው ጀስት ድምፄ ወደ ውስጥ አይሰማም ማለት ነው። ድምፄ ለማናገር ሰዎች ታች ጆይን ሲያደርጉ ምናምን ካለ እታች እዚህ ጋር ጆይን ያደርጋሉ። ልክ እንደዚህ ጆይን ያደርጋሉ። እንደምታዩት ጆይን ከሌ ጆይን አደረገ፣ ጋሻው ጆይን አደረገ፣ አስቴር ከሌ የሚለው ጆይን ያደርጋል። በዛ ልክ ነው እና ሰዎች ማይክ ሲጠይቁን አዳዲስ ሰዎች መጥተው ለማናገር ለማስገባት ከፈለግን እዚህ ጋር ይሄን ማይክ ምልክቱን ነክተን ሰዎች እንዲንገባ መፍቀድ አለብን። ይሄንን ሲነካው ሰዎች ይሄን ሲነቁ ላይቭ እንዲገቡ ወይም ደግሞ ገስት እዚህ ጋር አካባቢ እንዲገቡ ሰዎች አይታችሁ ከሆነ እዚህ ጋር እንዲገቡ እንፈቅድላቸዋለሁ ወይም እኛን ገብተው እንዳዋሩን ፈቀድንላቸው ማለት ነው። እና ይህ ነው ሰው እንዳይቀጣ። አሁን ጀስት ለሪከርዱ ልውጣ። ይሄን ይመስላል ላይቭ። ከዛ በኋላ ታስክ ሰዓት ለማየት ስንት ሰዓት ላይቭ አንዳንድ ሰዓት ነው ወይም 2 ሰዓት በቀን መቀመጥ አለብን ወይም 3 ሰዓት እና ከዛ በላይ ከቻለን ለምን እንዳስቀጥለን ላይቭ ስትሪሙ እንዳስቀጥለን ከዛ በላይ መቀመጥ ስላለብን ብንችል 3 ሰዓት ካልቻልን ግን 2 ሰዓት መቀመጥ አለብን። ስለዚህ ታስካችንን ለማየት ይቺ 4 ዶት ታች እዚህ ጋር እንደምታዩት 4 ዶቶች በደንብ እዚህ ጋር 3000 ፐር አወር ትሰራለህ። አሁን ከረንትሊ ኦርዲነሪ ስላወረደ የአካውንቱ 4 ቀን 5 ቀን ላይቭ ስላልተገባበት ወደ አይታችሁ ከሆነ 1000 አወር ብሎታል። አሁን 3000 ፐር አወር ነው የሚለው መደበኛ ስላደረገው 5000 ነው። ያን ታስክ ለማየት የት ነው ሰዓታችንን ለማየት ከፈለጋችሁ እዚህ ጋር ትገቡና እዚሁ ላይቭ ላይ ያላችሁ እንደምታዩት እዚህ ጋር ሪዋርድ የሚላል ሪዋርድ እዚህ ጋር ያያችሁታል። ዶላር ሳይ ነው እሷን ሪዋርድ የሚለውን እንነካለን። ሪዋርድ የሚለውን ከነካን በኋላ ሪዋርድ የሚለውን ስንነካ ከነካን በኋላ እንደዚህ አይነት ሎድ የሚያደርግ ነገር እንትን ይላል። ጀስት ታስኮች ይመጣል። ስንት ሰዓት እንደቆየን ምን ያህል ሰዓት እየሰራን እንደሆነ ይመጣልናል ማለት ነው። ከዛ እዚህ ጋር ያው ይሄ አፕዴት ስለሆነ ነው። እዚህ ጋር ምን የሚል አለ እንደምታዩት ላይቭ የሚል አለ። ጀስት እዚህ ጋር የላይቭ ታስክ አለ። እዚህ ጋር ሪዋርድ አለ። እዚህ ጋር የላይቭ አለ፣ ፓርቲ ላይ አለ፣ የፓርቲ መጣበታለሁ፣ ፒኬ አለ፣ ፋን ክለብ አለ። እነዚህ ታስኮች አሉ። ሬጉላር የሚለውን አሁንም እዚህ ጋር ብቻ ነው ደግሞ አክቲቪቲ እስቲ አክቲቪቲውን ብቻ ደግሞ ይሄኛው ኢንቫይት ስናደርግ እንዴት እንደምናገኝ በአንድ ሰው ኢንቪቴሽን $14 ወይም 140 ሺህ ታገኛላችሁ። ይሄ ጌሚንግ ናቸው እነዚህ አፕሎድ የምናደርጋቸው ነገር። ይሄ ቪአይፒ ነው፣ ወደፊት እንመጣበታለን እሱን። እኛ የፈለግነው ምንድነው ታች ስክሮል አድርገን ሬጉላር የሚለውን ነካና እዚህ ጋር እዩኝ ሬጉላር የሚለውን ነካና ላይቭ ላይ አለ። እዚህ ጋር እንደምታዩት ላይቭ የሚለውን ስነካው ታስኮች መጡ። እዚህ ጋር አሁን 1000 ፐር አወር ነው ከረንትሊ እየተሰራ ስቶ ነው። ኒው ካመር ለመጀመሪያ ጊዜ አሻራ ተሰጡ። እዚህ ጋር እንደምታዩት እዚህ ጋር 3000 ፐር አወር 5000 ፐር አወር የሚል ሁለት ይመጣል። የት ጋር እዚህ ጋር ይሄ 1000 የሚለው 5000 ደግሞ ሌላ እዚህ ጋር 5000 የሚል ይመጣል። ሰዓቱ እየቆጠረ ሲሄድ አሁን
ግዴታ 500 ኮይን ካልተቀያየረ እዚህ ጋር ሪሲቭ የሚለውም እንዳይመጣ ሆኗል አፕዴቲንግ ስለሆነ። ላይቭ ላይ ሴቶች በተለይ አጀማሪ ሆናችሁ የዌልካማችሁን ከጨረሳችሁ በኋላ የላይቫችሁን ሰርታችሁን 1000 ለማግኘት ፓርቲ ነፃ ሆኗል። በፊት ቅያሪ ኤክስቼንጅ ይጠይቅ ነበረ። አሁን ላይቫችሁን ሪሲቭ ለማለት 1000ን 500 ፖይንት ወይም 350 200 ፖይንት ሪሲቭ ማለት ለእናንተ በጋምብልም በጊፍት ማግኘት አለባችሁ። ለዛ ሲባል 500 ፖይንት ግዴታ ትቀያየራላችሁ ወይም ጊፍት ትቀበላላችሁ ማለት ነው። ይሄ ሪሲቭ ለማለት ኦርዲነሪ ስላደረገው። ኒው ካመሮች ግን እዚህ ጋር እንደምታዩት ሪሲቭ የሚል 5000 ሁለት ጊዜ ይመጣል። እነሱን ልክ እዚህ ጋር 30 ደቂቃ ይላልና እዚህ ጋር 60 ሚኒት ይላል አይደለ? ሶ ዴይሊ ላይቭ ዱሬሽን 60 ሚኒት ብሎ እዚህ ጋር በቅንፍ ውስጥ እዚህ ጋር እየቆጠረ ነው አይደል? ሶ 0 ከ60 የምትለው እየቆጠረ ሲሄድ 3 ከ60 4 ከ60 እያለ 40 ደቂቃ ስንቆይ 40 ከ60 60 ከ60 ሲል እዚህ ጋር ሪሲቭ የሚል ይመጣል። እዚህ ጋር ሪሲቭ የሚል ይመጣል። እሱ ጋር ሪሲቭ እያል የት ጋር ነው የምናስገባው? በኋላ እናያለን የት ጋር እንደሚገባ ማለት ነው። ይሄ ነው የላይቭ ታስካችን። ሶ ለምን እንደዚህ አይነት ሜሴጅ ደግሞ ከመጣላችሁ ምንድነው ያው ሚዩት አታድርጉ። ሚዩት አድርጋችሁ ረጅም ሰዓት አትቆዩ። ኮሚኒኬት አድርጉ ረጅም ሰዓት ሚዩት አድርጋችሁ። ምክንያቱም ይሄ ፕላትፎርም ኢንተርቴን ማድረግ በደንብ ሰዎች እንድንግባባ ምናምን ይፈልጋልና ከዛ አንጻር ረጅም ሰዓት ሚዩት አታድርጉ። የሚመጣ ሰዎች ካሉ አናግሩ ምናምን። እሱን ነገር በደንብ ኮሚኒኬት ማድረግ አክቲቭሊ። ለምን እታችን የምን አድርጌዋለሁ? ሚዩት አድርጌዋለሁ። ሚዩት ስላደረግኩት እታች አይታችሁ ከሆነ ሚዩት ስላደረግኩት እሱን ሚዩት አነሳለሁ ማለት ነው። ሚዩትን አነሳዋለሁ። ኮንፎርም ስለው ኦልሬዲ የቆየውባቸውን ደቂቃዎች 8 ደቂቃ ከ41 ሰከንድ ላይቭ ላይ ቆይተሻል፣ አንድ ኦዲየንስ ነበረ፣ ፎሎወር የለም ምናምን እያለ ነው። ዊን ደግሞ ይሄ ጊፍት የተቀበልነው ምናምን ካለ ለማሳየት ነው። ሰው ጨረስን ማለት ነው። አዎ ጀስት ምን እናደርጋለን? አሁንም እዚህ ጋር ባክ ብለን በድጋሚ እንወጣለን ማለት ነው። ወደኋላ ላይቭ ወጣን። በቃ አስገዳጅ ከሆነ ከላይ መውጣት ካለብን እንደዚህ ባክ ብለን እንወጣለን ማለት ነው። ተመለስን። አሁን ወደ ሰዎች ላይ መግባት እንችላለን። ይሄ ስቲከር እናንተ ቅድም ያደረጋችሁት ስቲከር ፎቶ እዚህ ጋር በስነ ስርዓት እንደዚህ አይነት ስርዓቱን የጠበቀ ፎቶ አይዋ ቀጥሎ ያለችው ዋጋ ማለት ይቺ ማለት ነው። ሁለተኛውን አንዴ ነካዋለሁኝ፣ እሱን ነካዋለሁ። ይሄ ደግሞ ወንበር ነው። ወንበር ማለት ሰዎች ወንበር ላይ ቁጭ ብለን ለሴቶች 800 ፖይንት ይሰጠናል። ለወንዶች ደግሞ እንደየጊዜው ይቀያየራል። አሁን ከረንት ያለው ወደ 3000 ነው እየሰጠ ያለው፣ ግን ደግሞ መደበኛው 200 ነው ወይም 500 ነው። ይሄም ደግሞ መደበኛ ስራ አይደለም። ይሄ እንደው ዴይሊ ታስክ ኮይን ምንድነው ፖይንት ምንድነው የሚለውን ዲቴል እያንዳንዱ ለማወቅ ያክል እንጂ ይሄ የኛን የተሻለ ገቢ ማግኘት ወይም ደግሞ እንትን ማለት። ስለዚህ ወደ ላይ ስክሮል እናደርግና ስክሮል አድርገን ለምን ወንበር ስለሚሞላብን ወይም ኤጀንታችን ቤት ተጻጽፈን እዚህ ጋር ሜሴጅ ላይ ኤጀንታችን ቤት ተጻጽፈን መሄድ እንችላለን። ያ ካልሆነ ደግሞ እዚህ ጋር እንደምታዩት ኑ አዲሶች ኑ ስልጣን አለ ኑ ግቡ ምናምን ኮይን ሻጭ እንኳን ደህና መጣችሁም ይላል። ስለዚህ ደስ ያለንን እንደዚህ አንዴ እንነካውና እንገባለን ወደ ውስጥ። ስንገባ ወንበር አለ። እንደዚህ ሰዎች ወንበር እንደዚህ ጋር ከፍተዋል። እንደዚህ ይሄው የባለቤቱ ነው። ይሄ ደግሞ ያው ተመሳሳይ ሎጎ የሚለብሱት እርስ በርስ ለመተዋወቅ ሎጎ ነውና ወንበሩን አንድ ጊዜ እንደዚህ ባዶውን ወንበር እነካዋለሁ። ባዶ ወንበር ተነኩታላችሁ አንዴ። እሱን ስነካው ወንበር ላይ ገባ። ገባው ማለት ነው። ትገቡና ምንድነው ሚዩት ነው። እናንተ ድምጽ አንዳንዴ ገብታችሁ ታስቶ ሚዩት ማድረግ አለባችሁ። ሚዩት ካላደረጋችሁ ሰዎች የእናንተ ቮይስ የእናንተ እንትን ስለሚገባ ለማናገር አዲስ ከሆናችሁ ጥያቄ ካላችሁ ምናምን ሚዩት አንስታችሁ ማውራት ትችላላችሁ። ካለዛ ግን እዚህ ጋር ሚዩት ማድረጋችሁን መዘንጋት የለባችሁም ለማለት ነው። እዚህ ጋር ያው ሚዩት ማንሳት ነው። ስትፈልጉ ማውራት ስትፈልጉ ደግሞ እዚህ ታነሳላችሁ ማለት ነው። ስታነሷት ከዛ በኋላ ምንድነው ማድረግ ያለብን? ኮይን የሚባላል እንዴት እንደምንሰበስብ እንደዚህ ሴቶች በተለይ ወንበራችሁን እየሰራችሁ የፓርቲ የሚባለውን ታስክ እዚህ ጋር ላሳያችሁና አሁንም እንደምታዩት እዚህ ጋር ይችን 4 ዶቶች እንነካለን። 4 ዶት ከነካን በኋላ
ስለዚህ እዚህ ጋር እታች ጋር እንደምታዩት እነዚህን ታስኮች እንነካለን ማለት ነው። ታች ማሳያችሁን በቀስት እነሱን 4 ዶቶች እንነካና ሚዩት አድርገናል። እዚህ ጋር ድምጻችንን ለሰዎች ማውራት ካልፈለግን እዚህ ጋር ግን ወንበር እዚህ ጋር እየሰራን ነው። ከዛ ላይ እንደምታዩት በቀስት ማሳያችሁን ኮይን መሰብሰብ አለብን። በየቀኑ እንደዚህ አይነት 10 ሳጥን በየ24 ሰዓቱ ለማንኛውም ሰው ዩዘር እዚህ ተጠቃሚ ይሰጠዋል። ደቂቃው እንደምታዩት እዚህ ጋር 5 ደቂቃ ነው የሚቆጥረው፣ ግን ከገባው ስለቆየው 2 ደቂቃ ከ47 ሰከንድ ነው የሚለው። ይሄ 00 ሲል እነካና ምን አደርጋለሁ እወስዳለሁ ማለት ነው። ይሄን እነካና እወስዳለሁ። አንድ ጊዜ እነካታለሁ። እሷን ደቂቃውን ሲያልቅ አብረን እናያለን። እስከዛ ግን ፓርቲውን እንዴት እንደሆነ ገብተን እናየው። እዚህ ጋር እንዴት እንደሆነ እናደርጋለን። እዚህ ጋር እነካለሁ። ታች እዚች ጋር 4 ነጥቧን እነካለሁ። እሷን አንድ ጊዜ ነካ አደርግና አሁንም ሪዋርድ የሚል አለ። ሪዋርድ የሚለውን አንዴ እነካለሁ። ሪዋርድ የሚለውን አንዴ ከነካው በኋላ ፓርቲ ቅድም ላይቭ ነው አይደል? የላይቭ ታስክ ነው። ላይቫችሁን ሰርታችሁ ጨረሳችሁ አይደለ? ቀጣይ ፓርቲ የሚለውን ነው የምነካው። ፓርቲ የሚለውን ስነካ 800 የሚል ያመጣልኛል 2 ጊዜ ማለት ነው። ሴት ይሄ የሴት አካውንት ስለሆነ ነው። እዚህ ጋር 800 እዚህ ጋር 800 ምን ይላል? 1600 በፓርቲ ሪሲቭ አድርጌ ነው የሚለው። ጆይን 1 ሃወር ይልና ሴት ክራውን በወንበር ላይ ተቀመጭና 1 ሰዓት ስትቀመጪ 800 ሰጥሻለሁ። አሁንም 2 ሰዓት ስትቀመጪ ደግሞ 800 ሰጥሻለሁ። እዚህ ጋር እንደምታዩት አንድ ዝባር 60 ይላል አይደል? አሁን ከገባው 1 ደቂቃ ስለሆነ 1 ደቂቃ ከ60 ነው። 60 ከ60 ሲል እዚህ ጋር ምን የሚል አለ? ሪሲቭ የሚል ይመጣል። እሱን ሪሲቭ እና ወደ የት አስገባለሁ? ወደ ፖይንት ያስገባለሁ። ፖይንት ይሰጠናል ማለት ነው። ያንን እንመለሳለን ማለት ነው። አንዴ ባክ ብለን አንዴ እንመለሳለን። ከዛ በኋላ ደቂቃው እንደምታዩት ላይ እየቆጠረልን ነው። እዚህ ጋር እንደምታዩት ያው 1 ደቂቃ ቀርቶናል። እሱን አብረን እናያለን። ትንሽ እንጠብቀው ማለት ነው። ምንድነው እስከዛ የምናደርገው? አሁን ይህን ሰው ፎሎ ማድረግ ይህን ቤት ፎሎ ማድረግ ብንፈልግ ምንድነው ላይ እንደምታዩት እዚህ ጋር የፕላስ ምልክት አለ። ድጋሚ የኤጀንታችን ቤት ቢሆን ወይም እዚህ ቤት ተደጋጋሚ መስራት ብንፈልግ እዚህ ጋር ፎሎ የምትላለ እሷን አንድ ጊዜ ፕላስ የምትላ እንነካታለን። ፎሎ ስናደርግ እንደዚህ ሰክሰስፉል ፎሎ ይለና ፎሎ አደረግን ማለት ነው። ከዚህ በኋላ እኛ በፎሎ በኋላ ፕሮፋይላችን ላይ ገብተን ማግኘት እንችላለን። እዚህ ቤት እንደምታዩት ቅድም ስላችሁ እንደነበረው ብዙ ሰዎች አሉ። 23 ሰው አካባቢ ያለ ማለት ነው። እዚህ ቤት ወንበሩም እንደምታዩት ብዙ ወንበር ሞላ ማለት ነው። ወንበሩ ሞልቷል። ስለዚህ ደቂቃው እንደምታዩት 00 አላ ዋናው ታርጌታችን እሱ ስለሆነ 00 አለች። አሁን እያያችሁ ነው አይደለ? 00 አለ። ላይ ያለው ኮይን እየጠበቅን ስለሆነ 00 ስትል እንደዚህ ውሰዱ ይትላለች። ይሄን እናደርጋለን። አንድ ጊዜ እንነካዋለን። ስንነካው +5 አለ። +5 ሲል አይሲ እንለዋለን። 5 ኮይን ሰጠን ማለት ነው። የት እንደሚቀመጥ አብረን እናየዋለን በኋላ ማለት ነው። ይሄንን ይመስላል። 10 ጊዜ አሁን ደግሞ መልሶ መቁጠር ጀመረ። አያችሁት? ከ5 ደቂቃ ጀምሮ እንደገና ወደ ታች መቁጠር ጀመረ። ይሄን 10 ጊዜ እንወስዳለን ማለት ነው። ይሄን ጨረስን። ያው ታስካችን አሁንም ምን ያህል ደቂቃ እንደቆጠረ እዚህ ጋር ገብተን እናያለን አሁንም ማለት ነው። ከዛ በኋላ ምንድነው ማድረግ ያለብን? ጀስት እንወጣለን ማለት ነው። እንወጣለን ማለት ነው። ያው እዚህ ጋር ኮሚኒኬት እያደረጉ ቮይስ ምክንያቱም ይቻውን ሚዩት ሳታደርግ እያወራች ያው ድምጿ ወደዚህ እየገባ ከዚህ ቤት ለመውጣት ብንፈልግ ምንድነው አሁን እዚህ ጋር ኤክስ አድርገን እንወጣለን። ኤክስ ብለን እዚህ ጋር እንወጣለን። እሱን አንዴ እንነካዋለን። ስንወጣ ያስወጣናል። ከዚህ ቤት ወጣን ማለት ነው። እታች እንደምታዩ ሜሴጅ አለ። እሱ ሜሴጅ ምንድነው ማየት ይጠበቅብናል። እዚህ ጋር የሜሴጅ ነው። ሰዎች ጋር ሰው አዲስ ነው ወይ እኔ ጋር ተመዝገብ ወይም ኤጀንታችሁ ሊጽፍላችሁ ይችላል። ኤጀንት አይዲ ስሞሉ ምናምን እዚህ ጋር ነው ኮሚኒኬት የምታደርጉት። እሱን አንዴ ልንካውና ወደ ውስጥ ልግባ። ምንድነው ሲስተም ሜሴጅ ነው የላከልኝ። እንደምታዩት እዚህ ጋር ኮንግራጁሌሽን ምናምን የሚል ነገር ሲስተም ሜሴጅ ልኮልኛል። እሱን ነካና ወደ ውስጥ ገባለሁ። እዚህ ጋር ሪሲቭ አድርግ ነው። ያው ስታርት ለመጀመሪያ ጊዜ ላይቭ ስለገባሽ ያው 50 ፖይንት ሰጥቼሻለሁና እሱን ጎ ሪሲቭ ብለሽ መግባት ትችላለሽ። ስፒች ነው የመጀመሪያ ስፒች እና ምናምን ነው። እነዚህ ትንንሽ ስለሆኑ ጀስት በዚህ ልክ ሪሲቭ የምንልበት ምናምን ታስኮች ስለሆኑ ታስኳችን በዚህ ልክ ሲሞላ ሪሲቭ የሚል ይመጣል። ፓርቲውም ሲሞላ እንደዚህ አይነት ሜሴጅ ይመጣል።
ቅድም የሰራሁት እንትን ኮይን እዚህ ጋር አይታችሁ ከሆነ እዚህ ጋር 5 የሚላል ቅድም አሁን ስለሰራሁት ማለት ላይቭ ደግሞ እዚህ ጋር በሰሩና ሪሲቭ ብትሉ ደቂቃው ሲሞላ ፖይንታችሁ እዚህ ጋር ይገባል። ፖይንት እና ኮይን ይሄን ይመስላል የምንሰበስብበት። አንደኛው የታስክ ትሬዠር ቦክስ የምትባለውን በመሰብሰብ ሁለተኛ ደግሞ እዚህ ጋር ለኪ ቦክስ የምትባል አለች ሰዎች የሚያስቀምጡት ላይቭ ላይ ገብተን የተለያዩ ሰዎች አሁን ጀስት ስክሮል አድርገን የምንፈልገው ሰው ጋር እንግባና እዚህ ጋር ላይ የምታዩቸው ሰዎች አብዛኛው ቫይራል ናቸው። ከፈለግን እንደዚህ የፈለግነው ቤት እየገባን ኮሚኒኬት እያደረግን እንደዚህ አይነት ከዘጋብን ደግሞ ወይም ደግሞ እንደዚሁ አንዱ ቤት ነክተን ስክሮል እያደረግን መሄድ ይችላል። እንደ ቲክታክ ስለሆነ ያደረግን መስራት እንችላለን። ላይቭ ስትሪም ማለት ገቢ የሆነ ወደ አንቺ ገቢ ለማለት ነው። እሺ ቤተሰብ እንደምን ናችሁ? ዛሬ ደግሞ የምንመለከተው ምንድነው ኦልሬዲ የሴት ታስክ አይተናል። ከዚህ ደግሞ የወንድ ታስክ ምንድነው የሚለውን ነገር ነው የምናየው እና ወንድ ልጅ ሴት መጀመሪያ ወደዚህ ፕላትፎርም መጣች፣ ሬጂስተር አደረጉ፣ ሁለቱም አሻራ ሰጡ፣ ኤጀንት አይዲ ሞሉ። ከዛ በኋላ ታስኮች በተለይ እዚህ ጋር ያሉትን ታስኮች ኮይን ትሬዠር ቦክስ የምትባለዋን ትሬዠር ቦክስ የሚባለውን ለመሰብሰብ ምንድነው የሚጠበቅብን? ሁልጊዜ በተለይ እዚህ ጋር ሰዎች ላይቭ ላይ ቁጭ ብለው እዚች ጋር ያለችዋን የትሬዠር ቦክስ መሰብሰብ ይኖርብናል። ስክሮል አድርገው። ሌላው ታስክ ምንድነው? ወንበር ላይ ተቀምጦ ወንድ ልጅ ይሄ ተመሳሳይ ነው ለወንድም ለሴትም። ሪዋርድ የሚለው ላይ እንገባና ሁሉም እዚህ ጋር ሪዋርድ ላይ ደመወዝ መውሰጃ ነው ሪዋርድ የምትለው አፕ እያንዳንዱ መጣበታለሁ ስለ አፕሊኬሽኖቹ። ከዛ በኋላ ይህን ጀስት እንደዚህ ነካዋለሁ። ስነካው እዚህ አክቲቪቲ የሚለውን ነው የምነካው። አክቲቪቲ የሚለውን ይችን ዴይሊ የምትለዋን እነካለሁ። ዴይሊ ስነካ የእናንተ ታስክ ምንድን ነው? እዚህ ጋር እንደምታዩት 500 ውሰዱ ይላል። ይሄ ያው ሪስትሪክትር ነው፣ ጀስት ለትንሽ ቀናት ነው ይሄን ያስቀመጠው። ግን ለእናንተ እዚህ ጋር አሁን እኔ እዚች ጋር እንደምታዩት 4:30 ይላል አይደለ? ወንበር ላይ ተቀመጠ 30 ደቂቃ ስትቆይ 200 ኮይን ነው የሚለው መደበኛው። እዚህ ጋር ጎ የምትለዋ ይቺ ደቂቃዋ ሲሞላ ወንበር ላይ ቁጭ ብዬ ፓርቲ ላይ የት ላይ ከሆነ የት ላይ ወንበር ላይ ማለት ነው። እንዳልኳችሁ ፓርቲ ማለት ይሄኛው ነው። ስለዚህ እነካዋለሁ አንድ ታች። እሱ ስነካው ወንበር ላይ ይመጣል። ወይ ኤጀንቴ ጋር ተጻጽፌ እገባለሁ ማለት ነው። እዚህ ጋር ፈለኩ ስክሮል አድርጌ ወይም ኤጀንቴን አይዲ አሁን የኔን አይዲ ብትፈልጉ ለማግኘት እዚህ ጋር ታች ይሄን ላይቭ ላይ የምትለዋን ይሄን ክሊክ ትላላችሁ። ከዛ እሱን ስትነኩ ላይ ሰርች ማድረግ ያለ እንደምታዩት እዚህ ጋር ሰርች አለ። የሰርች ምልክት አለች እዚህ ጋር ላይቭ የምትፈልጉትን አይዲ እሱን አንድ የተነኩና እዚህ ጋር ሰርች ማድረጊያ ይመጣል። እዚህ ጋር የፈለጋችሁትን ቁጥር ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ የኔን አሁን 4406407 ብላችሁ ሰርች ብትሉት ጀስት ይመጣ ማለት ነው። ይሄኔ እዚህ ጋር እንደዚህ ሰርች ሳደርገው የኔ ስም መጣ። ፕሮፋይሉን ትነኩና አሁን ላይቭ ላይ ፓርቲ ላይ በሆነ አሁን እዚህ ጋር የሚያሳያችሁ ምንድነው? ኦንላይን ነው ልጁ። ጀስት እኔ ዝም ብዬ ኦንላይን ስለሆንኩ ያለው ወይ ፓርቲ ወይ ላይቭ አይደለም ያለሁትና ኦንላይን ነው የሚለው የኔ ይሄ ፕሮፋይል አለ። አይዲ እዚህ ጋር አለ እንደምታዩት እዚህ ጋር እዚህ ጋር ፓርቲ ወይም ላይቭ ይላል። የምትፈልጉት ሰው ሲፈልግ ፓርቲ ወይም ላይቭ ይላል። እሱን አንዴ ክሊክ ስታደርጉት ሰውየው ጋር መግባት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር መግባት ትችላላችሁ። ይህን ይመስላል ሪዋርድ ታስካቸው ይህን ይመስላል። እንዳይበዛ ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ